እንዲያልቁ ነው እያደረገ ያለው። የቲፒኤልኤፍ ታጣቂ አስፈላጊ አይደለም በጭራሽ ማለት ነው። በኢትዮጵያ ማስፈላጊ አይደለም፣ በሙሉ ኢትዮጵያ ማስፈላጊ አይደለም የቲፒኤልኤፍ ታጣቂ ሆነ። ምክንያቱም ህዝብ እያባላ ነው ያለው። ህዝብ ከዚህ እያባላ የቲፒኤልኤፍ ታጣቂ አንድ ምልሻ ማያስፈልግም ከሚገርምሽ ማለት ነው። እንትን ምሽግ ጠባቂ ማይሆንም ቲፒኤልኤፍ ህጋዊ ያልሆነ ሌባ ነው። ነገ የትግራይን ህዝብ ሲመታ ሲጨፈጨፍ ምን ልንል ነው? እና ይሄ ትክክል አይደለም። ወደ ኃይለ በቃ በሌላ እንትንስ ችግር የለም፣ ግን የኢትዮጵያ መከላከያ ይገባል እንጂ ለምን አይገባም? በቃ ቲፒኤልኤፍ እንደፈለገ ተቆጣጥሮ አገሩ ከኢትዮጵያ ማልፎ ወታደሩ ሶማል ሲያስቀምጥ ሱዳን ሲልክ በስልጣን እያለ ማለት ነው ችግር የለውም። አንድ ኢትዮጵያው ግን አገሩ መግባት አይችልም። አገሩን ኢትዮጵያን መቆጣጠር አይችልም። በኢህአዴግ ግን ህወሓት ያለበትን ግን ሶማል ሄዶ ራሱ እንትን ይችላል ወታደር ይችላል። ቡሩንዲ እንዳትረሹ፣ ቡሩንዲ ሩዋንዳ እኮ እናንተ ስትመሩ እናንተ መሪነት ሲሆን እስከ ቡሩንዲ እስከ ውጭ ሀገር ሄዳችሁ የእናንተ ወታደር ማስቀመጥ ትችላላችሁ። እናንተ የሌላችሁበት ሲሆን ግን ትግራይ መግባት አይችልም። አገሩ መቆጣጠር አይችልም። አገሩ እንትን አይችልም። እኛ መስራት ያለብን ህዝባችን ጄኖሳይድ ፈጽሞ ነው ቲቲ ጄኖሳይድ ነው የምትለው ወታደር እሱ ነው የመለስ ወታደር ነው። ጄኖሳይድ ከፈጸመ ጄኖሳይድ ፈጽሟል። አሁን እንዳይገባ ወደ ትግራይ ሩዋንዳ ስትልኮ የነበረ ወታደር ነው የመለስ ወታደር ነው። እዛ ያለ ወታደር ልንገርህ ወታደሩ የመለስ ነው። እሺ ስለዚህ አንተ ሌላ ጄኖሳይደር ሲሆን ላንተ ብቻ አይደለም እንትን ማለት ያለብህ። ስለዚህ ጄኖሳይደር ወታደር ነበር ሰላም አስከባሪ ወደ ሶማል ወደ መከላከያው ነው ትግራይ ውስጥ ይገባል ብለሽ አሜን ብለሽ ብትቀበያት ምን ያወራች ያለች ልጅቷ አይደለም። በምን ሂሳብ ነው መከላከያ ወደ ትግራይ የሚገባው? ምን ማለት ነው? ትግራይ ኢትዮጵያ ስለሆነ ትግራይ ኢትዮጵያ ወደ ተመለሽ ግን ጥሩ ነው። ምን አይደለም ወደ ቀልብሽ ተመለሽ። ተገቢ አይደለም የምታወሪው ነገር ትክክል አይደለም። ቲፒኤልኤፍ ከትግራይ ወጣ ተገቢ አይደለም። በቃ በጣም የሚደብር ነገር ነው የምታወሪው። በዚህ ያህል እንደዚህ ቀብለሽማ አትብረር። የምሬን ነው የምነግርሽ። እኛ እዚህ እናዋጣለች አለ የምትፈልጊው ነገር ካለ የምር ይደብራል በጣም። አንዴ ላስረዳው ይውል ሚስተር ቦምባስቲክ መቼም ይሄ የትግራይ የኛ ነገር ሎጂክ ምናምን የሚባል ነገር የለም። የኢትዮጵያ መንግስት መተማመን ሌላ ነው፣ ሪያሊቲ አሁን እኔ ፍላጎት አለሽ ወይ ብትለኝ የኔ ፍላጎት አይደለም። በሪያሊቲው ግን እናውራ ከተባለ የኢትዮጵያ መንግስት መብቱ እኮ ነው። ፌደራል ገቨርንመንት ነው እስከ ኤርትራ ድንበር ያለው እስከ ሶማሊያ ድንበር የመቆጣጠር መብት አለው። በቲፒኤልኤፍ ወንጀለኛ ነው። እናንተ የምትፈልጉት ሳይሆን ስራ ሪያሊቲውን ማውራት ሄዱናምን ፍሬ ጄኖሳይድ ሳይጠበቅበት ቤዝዶን ፕሪቶሪያ የኪያ ሰራዊት ቦርደር የትግራይን ቦርደር የመጠበቅ ግዴታ አለበት። የፌደራል ኢንስቲትዩሽኖችን ደግሞ ቆይ ክሊር ላድርግልሽ። ኖ መጥራት አለበት። የፌደራል ኢንስቲትዩሽኖችን ደግሞ ፌደራል ፖሊስ መቆጣጠር ይችላል። ከዚህ ውጭ ግን ካምፕ የሚገነባ ከሆነ ለምሳሌ ትግራይ ውስጥ ካምፕ የሚገነባ ከሆነ ከትግራይ ሴኩሪቲ ኢሹ ጋር በተናበበ መልኩ መደረግ አለበት። ይሄ ነው አግሪመንት አለን። በህገ መንግስቱ መሰረት ከሆነ ደግሞ ኖርማሊ መብቱ ነው። ፕሪቶሪያ መብት ይሰጠዋል ለፌደራል መንግስቱ ባይዞ መከላከያ ቦርደር ላይ እንዲኖር ማለት ነው። ፈርመ ይሄን እንደ ራስ ፕሪቶሪያ ቆይ አንቺ አታውቂውም እንደማታውቂው ያወቁት ነው መሰለሽ። ለምንድን ነው የማላውቀው? ቆይ ስሚ ፕሪቶሪያ ይኸውልሽ፣ ቆይ ስሚ የትግራይ ታጣቂዎች የቲፒኤልኤፍ ታጣቂዎች አይልም አግሪመንቱ። የናይሮቢ ስምምነት የትግራይ ተዋጊዎች ነው የሚለው። ህወሓት ታጣቂ የላትም። ቆይ ህወሓት እዚህ ትግራይ ውስጥ ያለው ታጣቂ የትግራይ ታጣቂ ነው፣ የትግራይ ሰራዊት ነው ያለው። አድሬስ የሚያደርገውም የናይሮቢው ስምምነት ትግራይ ኮምባታንት ብሎ ነው። ይሄ ክሊርሊ መታወቅ አለበት። እኛ እየተቃወምን ያለ ነው ህወሓት ሰራዊቱ የኔ ነው ካለች አንቀበላት ነው እያልን ያለ ነው እንጂ ክሊርሊ የትግራይ ኮምባታንት ነው። አፈታ ኮንዲሽንማ የለም። ፕሪኮንዲሽኖች እኮ ፕሪቶሪያ ሄቪ አርተለሪስ ለማውረድ ነን ኢኒዲኤፍ ፎርሶች ከትግራይ ለቀው መውጣት አለባቸው ይላል። ነን ኢኒዲኤፍ ፎርሶች ቆይ እነኛ በግልጽ እኮ ነው የሚለው። በቃ ጎበዝ እሱን ነው የምልህ እኔ። በሱ እንስማማለን። ህወሓትን ያስበላን ነው የምልህ እኔ።
እኔ ህወሓት ነው የሚያስበላን ነው የምልህ እኮ አይቆም። ግን አግሪመንቱ እንደዚህ ነው የሚለው። አያና የተሳሳተ ርዲት ስለሰጠ ነው። ቆይ እሺ ነን እንትን የሆኑት አሁን ለምሳሌ የሻዕቢያ ኃይል መውጣት አለበት ብለው ማለት ነው የህወሓት አመራሮች ነን ኢኒዲኤፍ ፎርስ ማለት ሻዕቢያ ማለት አይደለም። ሻዕቢያ ማለት ብቻ አይደለም፣ ከመከላከያ ውጭ ያለ ታጣቂ ሁሉ ነው። የአማራም በለው የኦሮሞም ካለ ሁሉም ከመከላከያ ውጭ ያለ ኃይል ከትግራይ ሪጅን ይወጣ። ሪጅን ይላል የሚያደርግልህ ማለት ነው። ሪጅን ካለ የኢትዮጵያ ሪጅኖች ይታወቃሉ። ኬት ናቸው የሚለው ነው የምልህ አይደለ? ኦፍ ኮርስ ዴፊኒትሊ አያና አንድ ልዩነት አንተ ከምትለው ነገር አንድ ልዩነት ላስታውስ። ትግራይ በደንብ ጥሩ ያየኸው ስለመሰለኝ አሁን ልንገርህ። አንድ ልዩነት ፕሪኮንዲሽን የምትለው ማለት ነው። ፕሪኮንዲሽን የምትለው ኦልሬዲ ተዘግቷል። የፕሪኮንዲሽን በር ሚኒንግ ሴሴሽን ኦፍ ሆስቲሊቲ ፈርመሃል። በዲዲአር እንደምትፈታና ሪኢንቴግሬት እንደምታደርግ ዲዲአር ኢምፕሊመንት እንደምታደርግ ተስማምተሃል። ሶ ለዲዲአር ተርም ኮንዲሽን አታስቀምጥም። ከዛ በኋላ ተቀምጧል ነው የምልህ። ተቀምጧል። ናይሮቢ ላይ የሚደረጉ ሰብሲኩዌንት አግሪመንቶች ከፕሪቶሪያው ስር ናቸው። እነሱ ሂደት ናቸው፣ ማስፈጸሚያ ናቸው። ያው ማስፈጸሚያ ሂደት ነው እንጂ ቅድመ ሁኔታ አይደለም። ማስፈጸሚያ ከሌለ በምን ትፈጽመዋለህ? ምን ትፈጽማለህ? አሁን እኮ አንፈታም ያለህ እኮ የለም። አንፈታም ያለህ የለም። እንዴት እንፍታ የሚለው ግን ናይሮቢን ነው የምትይዘው። እንዴት የሚለው መመለስ አለበት እንጂ አንፈታም ያለ ትግራይ እኮ የለም። ለምሳሌ ከባድ እኮ እሱ የህወሓት ችግር ነው እያልኩ እኛ እኮ ባይዞ ይኸውልህ አንድ ማወቅ ያለብህ ህወሓት የፕሪቶሪያን ትልቅ ጸጋዎች አሳልፋ ሰጣብናለች፣ መውረድ አለባት እኮ እያልን ያለን እኛ ነን እኮ። እናንተ አይደላችሁም ባይዞ የምትፈልጉት ያንን ህወሓትን ትፈልጋታል። ብልጽግና ባይዞ አንተ ቅድመ ሁኔታ የምትለውን ነገር ማለት ነው ለከባድ መሳሪያ እንደ ቅድመ ሁኔታ ብለው ያላስቀመጡበት ምክንያት እዛ ጋር ያለውን የሻዕቢያን ፕሬሸር ስለሚያደርግባቸው ነው ብለህ ታስባለህ? እኔ ይኸውልህ ምንም አይመለከተኝም። እሱ ቤዝዶ ናይሮቢ እኔ አሁን ቆይ ስማ አየን አሁን ቆይ ቲቲ ተይው ሉክ እኔ መሳሪያ መፍታት አለብኝ በቃ። ምክንያቱም ኢትዮጵያ የሚባል ሀገር ውስጥ ስለሆነ ያለሁት ሁለት መከላከያ ኢትዮጵያ ውስጥ አይኖርም። መፍታት አለብኝ ግድ ነው። ሲቀጥል ደግሞ የትግራይ ሰራዊት ባልተፈቀደ ህግ ለግዴታ ለሆነ ዓላማ የተቋቋመ ሰራዊት ነው። ባልተፈቀደ ህግ በህግ አይደለም የተቋቋመው፣ በግዴታ የተቋቋመ ሰራዊት። ይሄ ሰራዊት እኔ ምሳሌ ክላሽን ይዤ እንትን እያልኩ እያወዛወዝኩ መኖር አልፈልግም። በጣም መማር አለብኝ። ብዙ በለኝ ሰው ነው። ቆይ ስሚኝ። ቆይ ደግሞ ምን እላለሁ መሰለህ የተፈናቀሉ ሰዎች ሁሉ አንድ ሰው ሳይቀር መመለስ አለባቸው ላሉ እሱ ደግሞ ሌላ ነው። አሁን ስለ ዲስአርማመንት እያወራን ነውና አንዷን ዲስአርማመንት ነው እያወራን ያለው። የቷን? ከባድ መሳሪያ። ለከባድ መሳሪያዋ ፕሪቶሪያ ፍቱ በቃ ትጥቅ እንፍታ ይላል። በቃ መፍታት አለባችሁ ይላል። ኦፍ ኮርስ እንፈታለን። ጌታቸው ረዳም እኮ ተናግሯል። እኛ መሳሪያ ይዘን የመኖር ህልም የለንም ብሏል። መፍታት አለብን እናምናለን። ከዛ እንዴት እንፍታ የሚል ጥያቄ ሲመጣ ወደ ናይሮቢ ሄድን። ናይሮቢ ላይ እነ ብርሃኑ ጁላ ከእናንተ በኩል እነ ወደ ወረደ ከኛ በኩል ቁጭ ብለው ተፈራረሙ። ምን የሚል ከባድ መሳሪያ ስትፈቱ ስንፈታ ምንድነው የምትሰጡን? ምን ሰጣችሁም አሉ እነ ብርሃኑ ጁላ። ከትግራይ ከፌዴራል ታጣቂዎች ውጪ ያሉ ሁሉም ታጣቂዎች ከትግራይ ሪጅን እናስወጣላቸዋለን አሉ። አሁን የኛ ችግር መጣ እዚህ ጋር። ህወሓት ምን አረገች? ነን ኢኒዲኤፍ ፎርስ ከትግራይ ሳይወጣ ደብረጽዮን መጣና ከባድ መሳሪያ ፈተናል አለ። በቃ አስበላን ማለት ነው። እኔ አሁን ብልጽግናን በዚህ አልከሰውም። በቃ እኛ አስበልተነዋል እዚህ ጋር የኛን እድል ማለት ነው። ከዛ ቀጥሎ ያሉትን ደግሞ እናያቸዋለን። ከዛ በኋላ ግን ይሄን ስል ብልጽግና በርካታ ነገሮችን አጥፎብናል። በርካታ ማለት ከጊዜያዊ አስተዳደር መቋቋም ጀምሮ ብዙ ነገሮችን አበላሽቶብናል። ይሄ ምንም ግን ቤዝድ ኦን ዲስአርማመንት ከሆነ ግን ዲስአርማመንት ታይምላይን ዊዝ ሴኩሪቲ ኢሹ ኢንፋክት ሙሉ ለሙሉ ትግራይ ትጥቅ የምትፈታው ይሄ ዲዲአር የሚባለው ሙሉ ለሙሉ የሚፈጸመው በአጣሪዎቹ እነዚህ በተሾሙት ማለት ነው። በተሾሙት አጣሪዎች በሁለቱም በኩል ማለት በፌደራል እና በትግራይ በኩል ያሉ ኃይሎች ሲስማሙ which is ሴኩሪቲ ኢሹ አድሬስ ሲደረግ ይላል። የትግራይ ሴኩሪቲ ኢሹ አድሬስ ሲደረግ ለምሳሌ ትግራይ ሻዕቢያ ላይ ስጋት አለኝ ካለች ፌደራል መንግስቱ አድሬስ ማድረግ አለበት። እኛ ትጥቅ ከመፍታታችን በፊት ትግራይ ከአማራ በኩል ስጋት አለብኝ ካለች
አድሬት ማድረግ አለበት ፌዴራሉ። የአንድ እሱ ነው መንግስት የሆነው ማለት ነው። ቲፒኤልኤፍን ሲጨፈጭፍ ህዝብም ራሱ ተጠያቂ የሚሆን ቲፒኤልኤፍ አይደለም፣ ተጠያቂ የሚሆነ ፌዴራል ነው። በትክክል አለኝ የህዝብ ኃላፊነት የወሰደው ቲፒኤልኤፍ አይደለም። አሁን እናንተ እኔ አላውቅም። እኔ ማለት የሆነ ይሁን ህዝብ ሲጨፈጨፍ በሀገሩ የፌዴራል ተጠያቂ የሚሆነው ምክንያቱም የህዝብ ህልውና ሰላም ማስከበር ያለበት ፌዴራል ነው። ቲፒኤልኤፍ ኦሬ ታወቀ አንድ ሽፍታ ነው ጥጉ እንዲይዝ ተነግሯል። ትክክል ይሄን ነው። ግን የትግራይን ህዝብ በቃ እንዲዳከ ምናምን ይፈልጋል፣ ብልጽግና ይፈልገዋል። ልንገርህ እያልሽ ያለሽው የኢንተሪም ገቨርንመንቱ ጥሪ ሳያቀርብለት የፌዴራል መንግስት መግባት አለበት። አንዴ እንደዛም እያልሽ ጥሪ ያቀርበውለታል። ፍሪ ማለት የፈለጉትን ዘጋውና አንዳንድ ጊዜ ክሱ ከምን የመጣ እንደሆነ ማወቅ ፈልጌ ነው። እኔ አይደለም እኔ ስለ ህዝቤ ነው የሚያገባኝ። ገባ አይደለ? ህዝቤ በቲፒኤልኤፍ ይሁን ልንገርክ፣ በቲፒኤልኤፍ ይሁን በብልጽግና እንዲሞት አልፈልግም። አሌክስ እንዳታስወጡት ዛስ ማይ ልንገርሽ፣ እንዳንዳንድ ተጋሩ በቲፒኤልኤፍ ሲገደሉ ጽድቅ ነው፣ ምንም ችግር የለውም። በብልጽግና ሲገደል ግን ችግር ነው። እንደዛ አይደለም። እኔ ወንጀል ነው። በቲፒኤልኤፍ ይፈጸም በብልጽግና ይሁን በማን ይሁን ወንጀል ነው። ህዝቤ ላይ ግፍ እንዲደርስ አልፈልግም፣ በማንም ይሁን በማንም ማለት ነው። አሁን ትግራይ በሁለት እሳት እንደዚህ ከሰባት ሀገር ገጠምን ሲሉ ተሰሸልሽ አይደለም። አሁን ደግሞ ማለት ነው ልክ እንደዛ አድርጎ ከሰባት ሀገር አጣልቶ ሊገሏት ይፈልጋሉ። አሁን በመጀመሪያ ሻዕቢያ ምን ያደርጋል መሰለሽ? በትግራይ ውስጥ የሻዕቢያ ደጋፊና የሻዕቢያ ተቃዋሚ አለ። ቲፒኤልኤፍ ለሁለት ሆኖ ማለት ነው። በኢትዮጵያ በኩል ደግሞ የሚሆነው ከኢትዮጵያ ይሆናል ከሻዕቢያ ጋር ይሆናል ማለት ነው። ይሄ ስታባዙ አራት ነዋል ማለት ነው። ትግራይ ለአራት ልትመታ ነው ማለት ነው። እኔ ስለ ህዝቤ ነው የሚያገባኝ፣ ስለሊ ምንም አይደለም። ፍሬ ታውቂያለሽ። አሁን ምንድነው ሻዕቢያ ራሱ ትግራይ ይመታል። ለምን ተብሎ ኢትዮጵያ መታው ብሎ አውቆ ማለት ነው። ሆን ብሎ የሚመታው ነገር ካለ የሚያዳክመው ካለ ትግራይን ነው። መቼም ወለጋ ምናምን አይደለም ወይም አዲስ አበባ አይደለም። እናንተ የምትሰሩ ከሆነ ተምረን ነው ምናምን የምትሉ ከሆነ የህዝባችሁን ስቃይ እንዴት መቀነስ እንዳለባችሁ አልፋችሁ መስራት የነበረባችሁ። ፌዴራል እናንተ ሲገጥሙ ራሱ የሚመታው ሻዕቢያ ነው የሚመታው፣ ሌላ አይደለም የሚመታው ትግራይ። ፒፒ ደግሞ የትግራይን ህዝብ አስቦ ምናምን አይደለም። ለቲፒኤልኤፍ የሆነው ቲፒኤልኤፍ መታለው ብሎ ትግራይ ነው የሚሆነው ማለት ነው። ስለዚህ በዚህና በዚህ ከጠላት ትግራይን በጠላት ተከቦ 360 ዲግሪ እንዲዘጋ እየሰራችሁ ያላችሁ ተጋሩ ናችሁ። ምንም እየሰራችሁ አይደለም ያላችሁ። ሻዕቢያ በቃ ፌደራል ይግባ አይግባ ምናምን ትላላችሁ። ይሄን አይደለም እናንተ እንደ ትግራዊት ልንገራችሁ፣ የህዝብ የምትሉ ከሆነ የኢትዮጵያ መንግስት ደህንነታችን እንዲጠብቅልን መጠየቅ አለባችሁ። ከአቅማችን በላይ የሆነ ህዝባችን የሚገለው ያለው ቲፒኤልኤፍ ደግሞ መቃወም አለባችሁ። ቲፒኤልኤፍ እሳት ይዞልን እየመጣ ነው ከሻዕቢያ ጋር። ሻዕቢያ ህዝባችን ይመታል። ሻዕቢያን ኢትዮጵያ መታው ብሎ ማለት ነው። ሻዕቢያ ይመተናል። ለኛ ፌደራልም እንዲመታ ነው እያደረጋችሁ ያላችሁ። ቢያንስ አንድ ወዳጅ አላረጋችሁ፣ ወይ የፌደራል ወዳጅ አላረጋችሁ፣ ወይም ደግሞ ሻዕቢያ ማልያዛችሁ። ለሁለት ተከፋፍላችሁ አራት ጠላት አምጥታችሁ ትግራይ በአራት ጠላት ተከባ እንድትመታ እያደረጋችሁ ያላችሁ። ግን አለው የምትፈልጉትን ሳይሆን የሚሆነውን ማውራት ያለብን። ቴንክ ዩ አያና። አይ ይሄ በአራት ቀን ጠላት ምናምን የሚለው ይገባኛል ስጋቷ። ግን አሁን እኮ ትላንትና ነው ለመጀመሪያ ጊዜ የጊዜያዊ መስተዳድሩ ከቁጥጥሩ ውጪ እንደሆነና ኢንተርናሽናል ኮሚኒቲውም የፌደራል መንግስትም ጣልቃ እንዲገባ ጥያቄ ያቀረበው ዛሬ አይ ቲንክ ኦፊሻሊ ከቢሮ የፌደራል መንግስት ጣልቃ ገብነትን ጠይቋል። ስለዚህ ከዚህ በኋላ የምናየው ነገር ምን ይመስላል ያ ጣልቃ ገብነት የሚል ነው። ምንም ጦርነትም ነበረ ከዚህ በፊት። እንግዲህ ፕሪቶሪያ አንድ የስምምነት አድርጎ ወደ እርቅ ሲመጣ እንዴት ተደርጎ ነው ወደ እርቅ የምንሄደው፣ ፍትህ ምን ይመስላል ምናምን የሚለው ይሰራበታል። ግን የበፊት የነበረውን ተቀይሮ በኢትዮጵያ ፌደራል ማዕቀፍ ውስጥ በህገ መንግስታዊ መንገድ ጥያቄዎች የሚፈቱበት ወደ ሰላም የሚሄድበት መንገድ
አበጅተን እሱ ላይ እንስራ የሚለውን ቦታ ለቆ ልክ ይሄ ፕሪቶሪያ ዲል በተደረገ በማግስቱ ቅድም ትግራይ አዴ ተናግሯል። ሻቢያ ጋር እንደሚጣሉ እናውቅ ነበር ምናምን የሚል ነገር አንስቷል። ይሄ ግምገማ የነበራቸው እሱ ብቻ ሳይሆን ብዙ በግሩፕ ደረጃ ግምገማ የነበረው ከሻቢያ ጋር ትስስር የመፍጠሪያ መንገድ ያደረጉም እንዳሉ ደግሞ አሁን በግልጽ እየወጣ ነው። ቀደም ለልና ያለችው ይሄን ትስስር ፈጥረው ጦርነቱ ሳይበርድ በፊት ሞቢላይዝድ በሆነ ሁኔታ ላይ አንዳንድ ትልልቅ መሳሪያዎች ባሉበት ይዘት ላይ ከኤርትራ ሰራዊት ጋር ሆነን ይሄንን ወደዚህ እናዞረዋለን የሚል ሐሳብ እንደነበረ ይታወቃል። አሁን ያ ሁሉ እንዲያልፍ ተደርጓል። ህዝብም በግልጽ እንዲያይ አሁን ደግሞ በየሄድን ባለንበት መንገድ ለማየት ያብቃችሁ ከፊታችን ባሉ ቀናት ሰራዊቱ ጀነራል ወሰዱት ያሉት የትግራይን ህዝብ ኢንትረስት ሳይሆን የተወሰኑ የቲፒኤልኤፍ አመራሮችን ወደ ስልጣን ለመመለስ የሚደረግ ስራ እንደሆነ አውቆ የራሱን ጥያቄ በዛው በሰራዊት መዋቅር ውስጥ ማንሳቱም አይቀር ነው። በዛ ተጓዳኝ ደግሞ በፖለቲካው መንገድ የፌደራል መንግስትና ኢንተርናሽናል ኮሚኒቲ ኢንተርቬንሽን እየተጠየቀ ያለበት ይዘት ነው። ስለዚህ ይሄ ጠባጫሪ የሆነው ከውጭ ኃይል ጋር የሚሰራው አካል በደንብ መጋለጥ ህዝብ ሊረዳው ይገባል። ቅድም ፍሬም ስትይ ነበር ህዝቡ ያሉት ችግሮች የደረሱትን በደሎች ያለውን ጉዳት ሁሉ እያወቀ ከፕሪቶሪያ መልስ ያለውን ነገር ግን አዲስ ጅማሮ የሚሆንበት ለህዝቡ መፍትሄ የሚፈጠርበት ትግራይ ላይ ጦርነት ያለ ነው። የጊዜያዊ መስተዳደሩም ይሄንን ጥያቄ የሚያጠናክር ይሄንኑ የሚደግፍ አሰራር ኢቭን እየተተነኮሰ ብዙ ነገር እየተደረገበት ወደ ግጭት ላለመሄድ ብዙ ጥረት ሲያደርግ ነበር። የሃይማኖት አባቶችም ኤሊቱም አሁን እያደረገ ነው ያለው። የፌደራል መንግስትም ለዚሁ እንዲያሳልጥ ብሎ መብት ያለውን ውስጥ ገብቶ እንዲቀመጥ የኤንዲኤፍ ትግራይ ላይ እንዲያደርግ የተሰጠውን መብት ኢቭን በፖለቲካው ደረጃ የአስተዳደሩ አካል እንዲሆን ይፈቅድለታል ፕሪቶሪያው ዲል። ይሄንን እንኳን ያደርግ ግጭት ለማስቀረት ሲባል ራሱን ቆጥቦ ለነሱ መንገድ የፈጠረበት እርስ በርስ ይስማሙ አብረው የተዋጉ አብረው ይቆሙ ነበሩ። እንደ አንድ ፓርቲ አባልነታቸውን ተስማምተው አብረው ይፍቱ እዛው ትግራይ ማህበረሰብ ውስጥ ይለቅ በሚል ራሱን ወደ ኋላ ያስቀረበት ነገር ነበር። ይሄ ሁሉ ወደ ጦርነት እንዳይኬድ የተደረገ ዲው ዲሊጀንስ፣ ይሄ ሁሉ ወደ ጦርነት እንዳይኬድ የተከፈለ ዋጋ እንደሆነ ማስተዋል አለበት። አሁን ይሄን ያለንበት መንገድ ይሄንን ዋጋ ይሄን የሚደረገው መስዋዕትነት ይሄን የሚደረገው ነገር ሁሉ እንደ ኦፖርቹኒቲ አድርጎ ከሌላ ኃይል ጋር ተደራጅቶ ለመበጥበጥ እንደገና ክልሉ ላይ ችግር ለማምጣት የሚፈልገው ኃይል ሁሉን ትግስት አልፎ በራሱ ተነሳሽነት በጉልበቶችን የመውሰድ መቀሌንም ደግሞ አሁን ሲጅ ውስጥ አስገብቶ የመያዝ ወደዛ አይነት የጉልበት እርምጃ እየሄደ ስለሆነ የመጨረሻው ምዕራፍ ራሱ እየተሻገረ ነው። በውጭ ያለው የትግራይ ማህበረሰብ ሀገሪቱ ውስጥ ያለው ትግራይ ውስጥ ያለው ኦሬዲ ያውቃል እየተተኮሰበትም ስለሆነ ብዙ ቦታ ላይ ከዛ አልፎ ግን ሰራዊቱ ውስጥ ያለው ህዝቡ ውስጥ ያለው የሰራዊቱ ሰፊ አካል ጀነራሎቹ ለነዚህ ሰዎች ጥበቃ ሲባል ማይሆን ለነዚህ ሰዎች ጥቅምና ለሻቢያ ተቀጣሪነት ሲባል ወደማይሆን ግጭት ክልሉን እየወሰዱ እንደሆነ አውቆ እዚህ ግራውንድ ላይ ኢንተርናሽናል ኮሚኒቲም በቅርብ ጊዜ እንሰማለን ብዬ አስባለሁ ኢንተርቬንሽን መስራት መናገሩ አይቀርም። ይሄንን ባክግራውንድ ተጠቅሞ ይሄን ግራውንድ ተጠቅሞ አስፈላጊ የሆነውን ምን ይመስላል የሚለው እንግዲህ እሱ ወታደራዊ ሳይንስ ውስጥ መግባት የለብንም። የአየር ሽፋን ነው ምንድነው እግረኛ ነው የሚለውን እሱን መንካት አያስፈልግም። ግን የሚያስፈልገውን ኃይል ተጠቀማለሁ ብሎ እየመጣ ከሆነ ይሄንን ኃይል እንዳይጠቀም የጊዜያዊ መስተዳድሩን የማጽናት በተቻለ መጠን ወደ ሰላም የመመለስና ነገሮችን እነሱ በሚፈልጉበት መንገድ እንዳይሄድ የማክሸፍ ስራዎች ይሰራሉ ብዬ አምናለሁ። ግን ልክ ለረጅም ጊዜ የነበረን አድርገን ማሰብ የለብንም። የጊዜያዊ መስተዳድሩ ፕሬዝዳንት ይሄንን ነገር በግልጽ ኦፊሻል መንገድ ኢንተርቬንሽን እስኪጠይቅ ድረስ ኢንተርቬንሽን ላለመውሰድ የተሄደበት ምክንያት በሰላማዊ መንገድ የሚፈታበትን እድል ሁሉ አሟጦ ለመጠቀም የተደረገ ነው። እንደዛ ብናየው ያዋጣናል ብዬ አስባለሁ። ኦኬ ጥሩ። አንድ ሁለት ነገሮች አድሬስ ላድርግ። ቴንኪው አያና ልዕልና ካለችው ባይዘ የትግራይ ሰራዊትና የፌዴራል ሰራዊት ሽረ ላይ የሚገርም ጊዜ አሳልፈው ነበር። ፕሮግራም ነበረ ባይዘ የተሐድሶ ፕሮግራም ማለት ነው። አዞፍ ሊመቱት ነበር ምናምን የሚባል ነገር ይሄ ዝም ብሎ ኦልሬዲ ፌዴራል ኃይሉ ወልቃይት ላይ ያለው ምዕራብ ትግራይና ደቡብ ትግራይ ላይ ከትግራይ አልወጣም።
ፌዴራል ኃይሉ ልውጣ ካለ ከዛ መውጣት ነበረበት፣ ግን አልወጣም። የወጣው ከትግራይ ቦርደሮች ተብሏል። እሱ ኮንቴስተድ ላንድ ናቸው። ኦልሬዲ ፕሪቶሪያ ላይ ተፈራርሟል በዛው ጉዳይ ላይ። ቆይ ፕሪቶሪያ ላይ ኮንቴስተድ ላንድ ወልቃይትና ራያ ብሎ አይገልጽም። ከአማራ ምን ጠይቀው ሊኖር ይችላል፣ ከአፋር ምን ጠይቀው ሊኖር ኮንቴስተድ ስፔሲፊካሊ ራያ ነው ጠይቀው አለ። ከፕሪቶሪያ በፊት የጠየቀው ላንድ አለ ኮንቴስተድ የሆነው በፌደራል መንግስትና በትግራይ ወይ ኮንቴስተድ ላንድ ወልቃይትና ራያን ካልገለጸ ምን ሊገልጸው ነው ታዲያ? ወልቃይትና ራያ እሱ ችግር አለ። ቆይ እስቲ አሌክስ ኖ ይሄ ማጭበርበር ነው። ኮንቴስተድ ላንድ የሚገልጸው ወልቃይትና ራያን ነው። ቆይ ስማ ህግ ላይ ማለት ነው። ህግ ላይ ክፍት የተደረጉ ነገሮች ክፍት ናቸው። ለምሳሌ ኮንቴስተድ አለ አይደል? አከራካሪ ቦታዎች ካለ አከራካሪ ቦታዎች ትግራዋይ የትኛው ነው አከራካሪ ቦታው? አንተ አሁን እኮ ከፕሪቶሪያ ጋር አዲስ ኮንቴስተድ ላንድ መጣ ነው። አሌክስ አሌክስ አከራካሪ ማለት አሁን አንተ የትግራይ ላንድ የምትለው ማለት ነው። በቃ አለቀ፣ ዘጋኸው። ቆይ ልጨርስ። ራስ መለስከው ጥያቄ። ቆይ የኔ ኮንቴስተር ላንድ ለምሳሌ አሉሃ ምላሽና ሊሞ ምላሽ ሊሆን ይችላል። አላስገባማ፣ ፌዴሬሽን ምክር ቤት አላስገባም። ጥያቄው አልተነሳም። በቃ የሌለን ነገር እንዲፈጥረህ አንተ ቲቪ ላይ ስለአወራህ ኤግዚስት ብለህ ታወራለህ። ስማ ቆይ ይኸውልህ ህግ ፊት ማለት ነው። ህግ ፊት ኮንቴስትድ ከተባለ ባይዞ ከኛ መሪዎች ጋር የተጣላ ነው። አንደኛው በዚህ ነው ኮንቴስትድ ነው የሚለው which is ኧረ ተረጋጋ በእናትህ። ለማንኛውም እኔ ምላሽ እየሰጠሁ ያለሁት ለና ነው ለከላኪያ ሀገር ችግር አለ። ፕሪቶሪያ ባይት ሰልፍስ ሴፍ ዞን ነው ለትግራይ ሴፍ ነው። በቃ ፌደራል ኃይሉ የኛን ፍላጎት የሚያሳካ ከሆነ ኃይል ለምን እንታኮሳለን ከነሱ ጋር? የቱክስ ፍቅር የለብንም እኮ የጦርነት ፍቅር የለብንም። የኛ ፍላጎቶች የሚፈጸሙ ከሆነ መከላከያ አብሮን የኖረ መከላከያ እኮ ወንጀል ስለፈጸመ ነው በህግ ቦታ የተለየለት እንጂ መሀል ላይ የሚኖር መከላከያ ነው። መቀለ ላይ እንትኖች ነበሩት፣ እዞች ነበሩት እኮ እንትን ቤዞች ነበሩት። ታስናት ኤቢግዲ ዞሮ ግን ፕሪቶሪያ እንደተፈጸመ ሽረ ላይ የተሐድሶ መደብ ነበረ ከመከላከያም ከትግራይም ማለት ነው። ችግር አልነበረብንም። በቃ ወደ ሰላማዊ መንገድ እየመጣን ነው በፕሪቶሪያ መሰረት ፍላጎት። ከዛ ግን ምንድነው የሆነው? ከዛ ጌታቸው ረዳ በረሃ ተናግሯል። ጌታቸው ረዳ ቀጥሎ ይሄ ይደረጋል which is በጣም እርግጠኞች ነበርን። አንደኛ ነግሬሻለሁ ፍሬ፣ አንደኛ የመተማመን እንትናችንን የቀነሰው በተለይ ከፌደራሉ ጋር በሻዕቢያ ጉዳይ መተማመን እንዳይኖረን ያደረገው የአፋሩ ስምምነት ነው። የአፋሩ ኔጎሽዬሽን ከፌደራሉ ጋር ሶስተኛው ወረራ ከመካሄዱ በፊት ከፌደራሉ ጋር ኔጎሽዬት ተደርጎ ነበር ሻዕቢያ እንዲመታ ማለት ነው። ከፌደራሉ በኩል ብርሃኑ በቀለ የነበረበት ይሄ ማነው ስሙ ሜካናይዝድ ኃይል ኃላፊ አሁን አማካሪ አለምሸት ደግፌ ምናምን የነበሩበት፣ ከኛ በኩል ደግሞ ኮማንደር ኢንቺፋችንን ጨምሮ የነበረበት ነበረ ወታደራዊ ነገር ማለት ነው። ቲፒኤልኤፍ ከዛኔ ከሻዕቢያ ጋር እየሰራ ነበር። ኦሬዲ እየሰራ ነበር እንዴ? ሴትዮ ለምን አታዳምጪም እንዴ? እኔ እኮ ያልሰራው ነበር ማለት ነው ያለበት። ሶስተኛ ወረራ ማለት ታውቂዋለሽ? ኧረ ሚውት አድርጓት በእናታችሁ። በቃ ተረጋጊ በእናትሽ። ሶስተኛ ማለት ሪያሊቲውን ትቀይራለህ ማለት አይደለም። ተረጋጊ ምናምን ልትለኛ የጠየኩ ጥያቄ ነው የጠየኩ። የዛን ጊዜ ከእናንተ ጋር ቲፒኤልኤፍ ግንኙነት አልነበረም። ሚውት አድርጓት በእናታችሁ። ልዕልና ቆይ ትጨርስ። ሚውት አድርጓት በእናታችሁ። እኔ መልስልሻለሁ። አንቺ አንዳንድ ጊዜ ሚውት አድርጓት በእናታችሁ። እኔ ልቤ ባይዞ ይወርዳል። ለምንድን ነው? ይኸውልሽ ፍሬ ሳልሳይ ወራር ማለት ለውቀታችሁ ሳልሳይ ወራር ማለት ነሐሴ 18 2014 ትግራይ አደይ እንደዚህ ሙድ አትያዙ። እውነቷን እኮ ነው። ሙድ አትያዙ። ትግራይ ቲፒኤልኤፍ ማለት ቲዲኤፍ ወደ ታች ሄደ። ሞንጆሪ ነው ከሻዕቢያ ጋር ግንኙነት አላቸው፣ ይነጋገሩ ነበር። ቆይ ሳልሳይ ወራር ማለት ነሐሴ 18 2014 የተጀመረ ሻዕቢያን እንውጋ። ቆይ ስሚ፣ እኔ እያልኩሽ ያለሁት በፌዴራል መንግስትና በእኛ መካከል አንደኛው የመተማመን ክፍተት የተፈጠረው ሳልሳይ ወራር ከመካሄዱ በፊት ሻዕቢያ እንዲመታ ከፌዴራል መንግስቱ ጋር ኔጎሽዬት ተደርጎ ነበር አፋር ላይ። በወቅቱ የኛ መሪዎች ሻዕቢያን አንመታም አሉ። ከፌዴራሉ ጋር አንደኛ የመተማመን ችግራችን የተከሰተው ከዛ ጊዜ ጀምሮ ነው እያልኩሽ ያለሁት።
ምክንያቱም ሻዕቢያ እንዲመታ ፌዴራል መንግስቱ ፍላጎት ነበረው ፍሮም ዘ ቢግኒንግ ከትግራይ ቀጥሎ። በወቅቱ እኛ ደግሞ ሱፔሪየር ኃይል የሰው የመዋጋት አቅም የሚባለው ነገር ነበረ። በፌዴራል መንግስቱ በኩል ደግሞ እጥቅና ስንቅ ነበረ። ሶ በአንድ ላይ ሆነን ሻዕቢያን የመምታት እቅድ ነበር አፋር ላይ ድርድር የተደረገው። ነገርኩሽ ከነስማቸው ብርሃኑ በቀለ፣ አለምነህ ደግፌ ከነሱ በኩል ከኛ በኩል የኛ ኮማንደር ኢንቺፍ ጨምሮ የነበሩበት ድርድር። ከዛ ወደ ጅቡቲም ሄደው ነበር። በዛ ወቅት ሻዕቢያ እንዲመታ ተወስኖ ነበር። ወደኛ ሲመጡ ግን ኮማንደሮቻችን እነ ወደ ወረደ ባይዞ ተስማምተው ነበር እንዲመታ ማለት ነው። ወደኛ ሲመጡ ግን እኛ ጋር የነበሩት ፖለቲካል ኮማንዱን ይመሩ የነበሩ ፖለቲካ መሪዎች አይሆንም አሉ። አምስቱ ሰዎች አይሆንም አሉ። አንዱ በሻዕቢያ ዙሪያኛ እነማን ናቸው እነዚህ አምስት ሰዎች? ለአንተ መግለጽ አያስፈልገኝ። ለአንተ መግለጽ አያስፈልገኝ። ታደሰ ወረደን ጠቅሰህ ለምን አገባ? እነዚህ ሰዎች ወሬ ታወራለህ? ጀምር እኔ የሁላችሁ ቀኑን ሙሉ ስቃጠል ነው አልኩት። መቀለን ያለሁት ብዙ ጉዳዮች ስሯሯጥ ስታፍ ሩጫ ላይ ነው ያለ ነው እና ልባችን ደክሞታል። አንዳንድ ነገሮችን ለማጽዳት ነው የመጣሁት። ወንድማችን እንደዚህ ቆይ ተረጋጋ፣ በእናትህ ተረጋጋ። ቆይ አንዴ ከፌዴራል ኃይሉ ጋር አንደኛ ሻዕቢያን ቀጥሎ እንደሚመታ እርግጠኛ ሆኖ ያቺ ኔጎሽዬሽን ቴብል ናት። ሻዕቢያ ቀጥሎ እንደሚመታ እርግጠኛ ነበር። የኛ ሰዎች አሁን ይሄን አድቫንቴጅ ተጠቅመው ከፌዴራል ኃይሉ ጋር መደራደር ነበረባቸው። ኢት ኢዝ ማይ ስታንድ ፖይንት ባይዘ አሁንም ምነግርሽ ስታንድ ፖይንቴ ከፌዴራሉ ጋር መተማመን ነበረብን። ደሞም ጌም ቼንጂንግ ነበር ላይ ማለት ነው። ሻዕቢያን በመምታት ላይ ማለት ነው አይደል? ተወሩ ወይ አንተ እዚህ ሱባኤ ታዩ ጸገሙ አንዴ ወታችሁንና ወታችሁንና ተመልሰና በቃ አንድ ነገር ቆይ ትግራይ አንድ ትምህርት ልስጥ። አንተ ፖለቲካዊ ትግራይ ማለት ነው አለህበት። ቆይ ከነ ወልቃይት ጋር ሆነ ከኔ ጋር ሆነ ምናምን ብቻ አይደለም የትግራይ ፖለቲካ የሚስተካከለው። ትትትት ስላላችሁ ትግራይ ውስጥ ብቻ አይደለም ከደጅ ያለ ፖለቲካ አንዴ ተረጋጋ። አንዴ ኢነርጂያችን ዘዌ ዊቶክ ዊዝ አማራ ይኩኑ ዘዌ ዊቶክ ዊዝ ኤርትራያን ዘዌ ዊቶክ ጥላቻና ወይ እኛ እናቃለን እናንተኛ ፖለቲካ ላይ ምናምን ይሄ የነገር መንፈስ መስበር አለበት። ዛስና ካያና ጋር እያወራን እኮ ነው። አንዴ ትግራይ ነው ፍሪ ካያና ጋር እያወራን ነው። ኦልሬዲ እየተረዳዳን ነው ካያና ጋር። ለምን እየተረዳዳን ነው? ምክንያቱም ስለምንደማመጥ አይደለም። ፖለቲካ ትግራይ ፖለቲካ ዘኦል ንግድ ማርኬቲንግ ማለት ነው። ማርኬቲንግ ደግሞ you have to be smart and wise like እንትን መሆን አለበት፣ ቻይ መሆን አለበት። ቢያናዱህም እኔ ብዙ ጊዜ አያችኋለሁ ላይክ የተጋሩ ግሩፕ ፈጥራችሁ ለትግራይ ግሩፕ የትግራይ ግሩፕ ብቻ ተፈጥሮ የሚመጣ ነገር የለም። we have to move and ንግድ ከአማራ ይሁን ከኦሮሞ ይሁን ከጉራጌው ከሁሉም ጋር ኮሚኒኬት አድርገን ለትግራይ ሰላም ማምጣት ነው የመጀመሪያ ስራ መሆን ያለበት። ቲፒኤልኤፍ የፖለቲካ ውድቀት ያገኘው ውስጥ አንድነት ጎሎን አይደለም። አንድነትማ ከማንም በላይ አንድነን እትትት በመተባበር ምናምን አንድነን። ከውጭ ግን ጥሩ ግንኙነት ስላልነበርን ነው የወደቅነው። አሊያንስ ስለሌለን ነው የወደቅነው። ዛስ ትግራይ ማስተካከል ያለባት ነምበር 1 ቲንግ ከውስጥ ፖለቲካው ማስተካከል አሊያንስ ማስተካከል አለባት። አዘርዛን ዛት ዜር ኢዝ ኖ ፖለቲክስ እንዴ ፖለቲካ ራሱ ሚኒንጉ ማለት ፖለቲካ ይሄ ነው በቃ እንደዛ ነው መሆን ያለበት እንጂ እኛ ተጣልተን አሁንም ትግራይ አደኔ አይ ላይክ ዩ ሎክ ያጣላን ነገር የለም። ኦሬዲ ጥያቄ ጠየቀችኝ። ምን ሚል ጥያቄ ተቋርጦት ነው እንትን ያለው ምትሉት ነገር ይኸውልሽ ፍሬ እሱም ማስተዋል ችግር የለብኝም። ትግራይ አደኝ ሆነ ያለው ቆይማ ይኸውልሽ በመሃል ሰዎች እየገቡ ሾርት ኩዌስችንስ ሲጠይቁት ፍራስትሬት እያደረገ ሄዶ ነው እንጂ እንደዛ አይነት በሐሳብ ከሌላው ጋር ወያይም የሚላን ስሜት አላየሁ። ፍራስትሬሽን አይደለም፣ ፍራስትሬሽን ሳይሆን ጀስት አንድ ጉዳይ ሲያልቅ ነው ጥያቄ ማለት ትክክለኛ ጥያቄ ካለ ሲያልቅ ትይዝና ጠይቀኛለህ። በመሃል አንደኛው ከአንደኛው ይደባል። that's the very definition of it። እንዴት አተነፋፈስን ሁሉ ይቀይራል። እያየው ነው ሶ አሁን ምልህ ነገር ምንድነው አሌክስ በመሃል የሚጠይቅ ጥያቄ ረጅምና ቆይ ረጅምና የራሱን ሐሳብ ቀላቅሎ ረጅም ወሬ ከሆነ ኦፍ ኮርስ ሐሳብህን ያበላሽ በመሃል ጥሩ አይደለም። እንደዛ ግን እሱ እየጠየቀ ያለው የማጥራት ጥያቄዎች አጭር ጥያቄዎች ይሄ ነው ወይ የሆነው ምናምን ከሆነ አይደጋገም እንጂ እሱም ሐሳቡ ላይ ያንን ይዞ ከሚቀመጥ ሞር ሰምቶ እንዲረዳ ስለሚጠቅም ካልምሊን እንስማ። እኛው ነን አይደል 7-8 ሰው ነን እዚህ ያለነውና ሐሳቡን ዳይጀስት እናድርገው። እውነት እንደዛ ሲሆን ነው እየጠራ የሚሄደውና ቀጥል። ሶሪ ተቋረጥኩ።
ኤኒዌይስ ኦኬ ቴንክ ዩ። መታወቅ ያለበት እንዳልኩሽ ልጅቷ ቅድም የጠየቀችው መከላከያን ሳቦቴጅ ልታረጉት ስትፈልጉ ነው የወጣው ስላለች ኢት ኢዝ ሮንግ፣ ውሸት ነው። ያ መከላከያ የወጣው ኦልሬዲ በፌዴራሉ በኩል የአሰብ ጉዳይ አለ። ኢንፋክት የዓለም ፖለቲክስ አገር ከመመስረት ይልቅ አገር ወደ መሰብሰብ ነው ሄዱ ያለው። አሁን ላይ አብዛኞቹ አካባቢዎች አይተሽ ከሆነ አዲስ ሀገር አይመሰረትም ያለው። ኢንፋክት ያሉት ሀገሮች ወይ በኮንፌዴሬሽን ወይ በመሰብሰብ ላይ ነው ያለው አገርን ማለት ነው። አንዱ ይሄ ደግሞ የሚንጸባረቅበት የኢትዮ ኤርትራ ጉዳይ ነው። የኢትዮ ኤርትራ ጉዳይ ወደ አንድ ሀገር የመምጣት እድል አለው 2018 ላይ። እንደውም አሁን የሚንጸባረቁ ሀሳቦች ለኢትዮ ኤርትራ እንትና ለማለትስ የትግራይ ጦርነት ዋና መንስኤ ነው። ትግራይ የተመታችው እንደውም the very reason ያንን በመከላከሏ ነው የሚል ነገር እየተንጸባረቀ ነው ያለው። ትሩ ሊሆን ይችላል አሁን ከማያንጻር ኖ በፊትም ትግራይ አደይ ይሄ ከሆነ በቲፒኤልኤፎች አያና ማለት ትግርኛ ሜቢ ከቻልክ ቲፒኤልኤፎች ሰፖርተሮች ካስታወስክ እንደመር የሚለውን ፖለቲካ ከማንም በላይ ትግራይ ነው ይቃወሙ። ቲፒኤልኤፍ ያው ትግራይ ሪፕሬዘንት ስለሚያደርጉ ብዬ ነው። ቲፒኤልኤፎች ይቃወሙ ነበር፣ በጣም ነበር የሚቃወሙት። ስለ ካርታ ኤኒ ቦታ ላይ የኤርትራ ገብቶ ካዩ አንደኛ ከኤርትራውያኖች በላይ የሚጮሁት የነበረው ከመጀመሪያው ይሄንን እንትን አይሆንም አንቀበልም ያሉት እነሱ ናቸው ይባላል። ኢቨን እስራኤል ኢቨን የሆነ ንግግር ምናምን ነበር። ኤኒዌይ ቀጨርስ አይካነ ኤኒዌይስ ይሄ እቅድ እንዳለ ስለሚታወቅ አብይ አህመድ ደግሞ እነዚህን ሰዎች ሉዓላዊነት ለማሳጣት የመጀመሪያ ተጋብዘው ነው ስለተባለ ኦልሬዲ ተጋብዘው ነው ስለተባለ ሪዝን አድርጎ ለማቅረብ ያው ከሞራል አንጻር እውነት ላስቻል። ስለዚህ ምን ማድረግ ነበረበት? መከላከያን ከትግራይ ከኢትዮጵያ ቦርደሮች አነሳና ወጣው። ከትግራይ ጋር ችግር ስላለበት አይደለም ባይዘ እንደውም ዘቤስት የመተማመን ደረጃ ላይ በነበርንበት ወቅት ነው ያወጣው። ብዙ ነገሮች ወደ አዲስ አበባ እየተሄዱ ምናምን ኔጎሽት የሚደረጉባት ጊዜ ነው እና ወጡ። ሲወጡ the very reason ሻዕቢያ ጅላንፎን ያለው ጠቅላይ ሚኒስትሩ እውነቱን ገብተው ከአልጀርስ ስምምነቶች ያዙ። በዚህ ሰዓት ደግሞ ምን አለ አብይ አህመድ የትግራይ ተወካዮች በሄዱበት ወቅት አይ እስቲ እናየዋለን የአልጀርስን ጉዳይ ከዛ ውጭ ከያዙት እናያለን፣ ግን they have an information ዶክተር አብርሃም በኋላ ገልጾታል። we know አለ እኮ በቃ እናቅ ነበር። ሪዝኑ they want ማለት በትክክል የኢትዮጵያን ቦርደር ጥሰው እንዲገቡ ተፈልጎ ነበር፣ ገብተዋል። አሁን ትግራይ መሬት የኢትዮጵያ መሬት ላይ ነው። በሉዓላዊነት አሁን ኤርትራን ለመምታት ኢትዮጵያ ምቹ አጋጣሚ አግኝታለች። የተደረገው ያ ነው። ሰው ለእልና መከላከያ የወጣው በፌዴራል ፍቃድ ነው፣ ኖት በትግራይ ፍላጎት። እዚህ እያልክ ያለው የኤርትራ ጦር የገባው መከላከያ ከወጣ በኋላ ነው እያልከኝ ነው አንተ አሌክስ። ለምንድን ነው ማታስጨርሰው? ይኸው እናቱ እሱ አውርቶ ከጨረሰ በኋላ እኔ እያወራው የምጠይቀው ከሆነ በእኔና እሱ ብቻ ነው የሚሆነው ማለት ኮንቨርሴሽን። በነገራችን ላይ አሌክስ ማወቅ ያለብህ ልክ ፕሪቶሪያ በተፈረመ ቆይ ኤርሚ ፕሪቶሪያ በተፈረመ በነጋታው ሻዕቢያ ማለት ነው ጭራውን ወጥፎ ሰንዓፈን የነበረው ጭራውን ወጥፎ ደንግጦ ማለት ነው። በኋላም እኮ ኢሳያስ ወጥቶ ምን አለ? ኮሊፉና አለ የፕሪቶሪያ ስምምነትስ ኮሊፉና ጉድ ሰራ፣ በቃ አኩል አሸብን አለ። ልክ ፕሪቶሪያ እንደተፈረመ አጨናገፈ። ልክ ፕሪቶሪያ እንደተፈረመ ሻዕቢያ ከትግራይ መሬቶች እንዳለን የወጣው ሰንዓፈን የወረደው። አሁን ፌዴራሉ ልክ ሲለቅለት ወደ ኢሮብ ወደ ዛላምበሳ መጠጋጋት ጀመረ። ከዛ ገባ። ይሄ ደግሞ አሁን ተብሎ የተደረገ ነው። በቃ ቁማሮስ ገብቷል። እኔ አሁን ፍሬ ምነግርሽ ምንድነው መሰለሽ፣ ይሄ የሷ ጥያቄ ነው። አሁን ምንድነው ፌዴራል መንግስቱ መከላከያ ይግባ ስላልሰማሽኝ እኔ መከላከያ ይግባ አላልኩም። ያልኩት ምንድነው መሰለሽ መከላከያ ልግባ ቢል የሚከለክለው የለም። ምክንያቱ ለምንድነው መሰለሽ መከላከያ አትገባም ብለው ከኔ ጋር ጦርነት ግጠም እያልኩት ነው አይደለም እንዴ? በቃ ሪያሊቲው ያን ደግሞ እኔ ኖ ለልና ያለችው አብርሃም ካልገባ መከላከያ ብሎ አበደ በር ነው እንጂ ያንተ ሪዝናብል ይገባለው ካለም እኔ መከልከል አልችልም። አንደኛ ቤዝዶን ፕሪቶሪያ መብቱ ነው።
በህገ መንግስቱ መብቱ ነው። በሁሉ በህግ አንጻር ስልክ እሱ ብቻ አይደለም። ባይዞ ፍሬ ብዙ ተጋሩ የማያስተውሉት ነገር ምንድነው ታውቂያለሽ? ጊዜው አስተዳደር የተቋቋመው በፌዴራል መንግስቱና በህወሓት መካከል ነው። which is 50% የአግሪመንቱ አካል ፌዴራል መንግስቱ ነው። ስቴት ኦፍ ኢመርጀንሲ ያስፈልጋል ለመግባት ትግራይ ላይ መከላከያ ለመግባት ስቴት ኦፍ ኢመርጀንሲ ያስፈልጋል። ትግራይ ላይ በቦርደሩ መጠበቅ ያያነን ከትግራይ አደ ይብልስ ባይዜ ናይ ከድሉን ፈቅደሽ ታስገባ ልጅ እኮ ትክክል እያወራ ነው። ምን ተለቀ የምትሉት ስቴዝ ዘው ብላችሁ ካላችሁ ሰዎች ከም ተጋሩ ዝተሸወድኩም ሓደ ነገር ክነግረኩም ባይዜ እቲ ጊዜ ምምሕዳር እንዳፈረሰኒ እዩ ኢሉ እንተ ዓሚኑ ፌደራል መንግስቲ ከዓቱ ይክእል እዩ። በቃ ምንም ካልእ ነገር ከይርልዮስ ከዓቱ ይክእል እዩ። እንተ ዓሚኑ ጥራይ ማለት እንተ ዓሚኑ ካልእ እኮ ይሆነ ጻዊት ገለገለ አይርልዮን እንተ ዓሚኑ እቲ ጊዜ ምምሕዳር ይፈርሰኒ ኢሉ ይውቃዕኒ ኢሉ ኢሉ እንተ ሓሲቡ እንተ ዓሚኑ ከዓቱ ይክእል እዩ። ናይ ሌጋል የህግ ድጋፍ አለው ያን ለማድረግ እኔ የኔ ዊሽ ናሂ ታውቀዋለህ አይደል? የኔ ፍላጎት ታውቀዋለህ። የኔ ፍላጎት ምንድነው መሰለ? ፕሪቶሪያ ያመጣልን እድል አለ፣ ጸጋ አለ። ዛሬ ባይዞ አብረን ነው የምንሰራው የሚሉ ኃይሎች በሙሉ ፌዴራል መንግስቱ ትግራይ ላይ ጦርነት ሊከፍት ነው በተባለ በማግስቱ ትረስሚ እየጨፈሩ ዘፈን አውጥተው ይመጣሉ። ዛት ኤቭሪባዲ ኔጎሽዬሽን ቴብል ላይ መቀመጥ ይፈልጋል። ስፔሻሊ አሁን ቅድም አንድ ወንድሜ የኃይል አሰላለፍ ምናምን እየተነተነ ነበር። ባይዞ ፌዴራል ኃይሉ ምዕራባውያን ከጎኑ አሰልፏል። አይኤምኤፍ ኦልሬዲ እንትን ብር እኮ ለቆለታል። አይኤምኤፍ ለሚፈርስ መንግስት ወይም እንዲፈርስ ለሚፈልገው መንግስት ብር አይበድርም። እንድታውቁት ማለት ነው። እንድታውቁት ምዕራባውያን ሰፖርት ያለው ኃይል ነው ፌዴራል ላይ ያለው። በዚህ በቃ ኢትስ ቶታል ችግር ነው ማለት ነው። ሶ የኔ ዊሽ ከጠየቃችሁኝ አሁን አልረፈደም። አሁንም ትግራይ ውስጥ ያለው የተፈጠረው ነገር እያየነው ነው። ቢፎር ኢትስ ቱ ሌት እነዚህ ሁለት ትግራይ ውስጥ ያሉ ኃይሎች በፍጥነት ወደ ኔጎሽዬሽን ቴብል መጥተው ከፌዴራል ኃይሉ ጋር ተነጋግረው ላለበት ኃይል እንዲመታ አድርገው የትግራይን ኢንተረስ ማስከበር አለባቸው ብዬ ነው ማምነው። አሁን ኦልሬዲ አሁን ባለንበት መንገድ ከቀጠልን ኒውትራል እንሆን ብንል ለራሱ አንችልም። ቢኮዝ ኦልሬዲ ውግንና ይዘናል። ፌዴራል ኃይሉ ይግባ ገባለሁ ሲል አትገባም ስትለው ውግንና ይዛል ማለት ነው። ለፌዴራል ኃይሉ ጠላት ውግንና ይዛል ማለት ነው። ባይ ዲፎልት ሪያሊቲ ነው። ይሄ ሪያሊቲን ከዛ ውጭ ደግሞ እኔ ሁሌ እንደምላችሁ ትግራይ ባትል ግራውንድ እንድትሆንብኝ አልፈልግም። ህዝቤ እንዲጨፈጨፍብኝ አልፈልግም። በእኔ ህልምና ፍላጎት እየመጣ ያለው የጂኦፖለቲክስ ዋር ከትግራይ መሬት ወጥቶ የሌሎች ሀገራት ድንበር ላይ እንዲመመኘው ምኞቴ ያን ለማድረግ አሁንም ሌት አይደለም ብዬ አምናለሁ። ከፌዴራል ኃይሉ ጋር ኔጎሽዬት እናርግ። ትግራይ ውስጥ አስተማማኝ ግራውንድ ፈጥረን የጦር ግራውንዱን ጠላት በሚባለው ኃይል ውስጥ እናርገው። ጂኦፖለቲክሱ በሚለው ማለት ነው። በቃ ጂኦፖለቲክሱ የኃይል አሰላለፉ ያ ነው። ከሻዕቢያ ጋር ሆነን የምናገኘውን ነገር እያየን ነው። ኦልሬዲ የሚታዩ ምልክቶች ትግራይ የጦር መሬት እንድትሆን የሚሰራው። ሻዕቢያ ስማርት ነው። መሬቱ ላይ ጦርነት እንዲደረግ አይፈልግም። የትግራይን መሬት እንደ በፈር ዞን የጦር ድማ ለማድረግ ነው የሚሰራው። ሲቆፍር ትግራይ መጥቶ ነው የሚቆፍረው። ስለዚህ አንጠቀምም። ከፌዴራሉ ጋር ከሆነን ግን ትግራይ ኦልሬዲ የኢትዮጵያ አካል ናት። ጦርነቱን ከትግራይ አውጥተን ኤርትራ መሬት ላይ ማድረግ እንችላለን። በጦርነቱ ዋናው ኃይል የመሬት ተዋጊ አይደለም፣ ኤር ሱፔሪዮሪቲ ነው። ኤር ሱፔሪዮሪቲ ነው ባይዞ የዚህ ጦር ወሳኝ ኃይል ማለት ነው። ኤር ሱፔሪዮሪቲ ከማን ጋር ያለው ማለት የሚለውን ደግሞ መገምገም ነው። ራሻ ከአሰብ ተነስታ ወደ ፖርት ሱዳን የሄደችበትን መንገድ ስታይ ሻዕቢያ ከጎኑ ሊሰለፉ የሚችሉ ሀገራት 3 ወይ 4 ናቸው። ሳዑዲ አለች፣ አይራን አለች፣ አክሲስ ኦፍ ሬዚስታንሶች አሉ። ዳስ ኢት ራሻ ፉል ሰፖርት ኦፍ የሻዕቢያ መንግስት ሆናለች ብዬ እኔ አላስብም። ምክንያቱም ራሻ ከጥቅሙ አንጻር ስታየው ሊሆን ይችላል ከአሰብ ተነስታ ትታው መጀመሪያ እዛ የነበራትን ቤዝ ትታ ወደ ፖርት ሱዳን ሄደችው ማለት ነው። ቻይናም ከዚህ በፊት ተናግሬዋለሁ፣ ኢኮኖሚክ ነገሯን ነው የምታሰለው። ኤርትራ ውስጥ ካላት የኢኮኖሚ ኢንቨስትመንት በላይ ኢትዮጵያ ላይ ያለውን ፕሮቴክት ማድረግ ሴኪዩር ማድረግ ትፈልጋለች። ልትወግን የምትችለው ከኢትዮጵያ ጋር ነው።
የኢኮኖሚ ባላንጣዋ ከአሜሪካ ጋር ግን እንትን ለማለት ብላ የሆኑ ኮንስፓይሬሲዎች ሊሰራ ትችላለች። which is ጥያቄ የሌለው። ግብጽ አለች። ግብጽ ሁሌ እንደምናገረው የአባይ ፖለቲካ ነው የሚመለከታት ከቀይ ባህር በላይ ማለት ነው። ሶ የድርድር አቅሟን ለማጎልበት ከኤርትራ ጋር ግንኙነት ፈጥራለሁ ብላ ኢትዮጵያ ላይ ጫና ልትፈጥር ትችላለች። ግን ዋናው ጨዋታ ያለ አባይ ላይ ነው፣ የግብጽ ጉዳይ። ሶ አብይ አህመድ ደግሞ ለዚህ ችግር የለበትም። አብይ ላይ ካስተዳደር ጀምሮ ማግኘት አለባት ብለህ ታስባለህ? በዛው ይልበት። እኔ ትግራይ 4 ጥቅሞች ነው ያሏት ከፌደራሉ ጋር እንድንደረግ አስቀምጬልሃለሁ አናላይሲስ ሰርቼ ከዚህ በፊት። አንደኛ መስዋዕትነት፣ ሰራዊታችን ሙሉ መስዋዕትነት እንዲከፍል አልፈልግም። ከሻዕቢያ ጋር ከሆነ አሁን እንዳየነው የጦር አውድማው ትግራይ ላይ ስለሚሆን ቲዲኤፍን ሴኩር ልታደርገው አትችልም። በቃ ትግራይ ላይ ነው ውጊያው። እኔ አሁን የጦርነት ተቃዋሚ ነኝ አይደል? ጦርነቱ ትግራይ መሬት ላይ ከሆነ ግን እናቶች እየተገደሉ ቆሜ ላይ አፈስበታለሁ ያለኝን ጥይት። ከፌደራሉ ጋር ከሆንክ ግን ከቲዲኤፍ ከሰራዊታችንስ ሪኢንቴግሬት የምናደርገው ከፌደራሉ ጋር 6% ነው። ቤዝድ ኦን ዘ ኮንስቲትዩሽን ነው የምንሄደው። የኢትዮጵያ ሰራዊት ካለው አቅም 6% በውክልናችን ልክ እንሰጣለን ማለት ነው ከሌላው የኢትዮጵያ ሕዝብ እኩል። ሻዕቢያ የሰው ኃይል እጥረት አለው። የሰው ኃይሉ እጥረቱን ለመሸፈን ቲዲኤፍን ሊጠቀም ነው የሚችለው። ቲዲኤፍን መስዋዕትነት የሚፈራ ኃይል ነው። ታውቀዋለህ። በትግራይ ጦርነት ወረዲ አይተነዋል። አማራዎችን ደደቢት ላይ ጸሊሞይ ላይ አማራና የኢትዮጵያ ሰራዊቶችን ከፊት ያስጠቀጠቀን እሱ ከጀርባ ነው በሜካናይዝድ ሲመታ የነበረው እና ይታውቃል ማለት ነው። ሰው ከሻዕቢያ ጋር ከወገንክ የሰው ኃይል ኪሳራ ነው የሚያጋጥም። ከኢትዮጵያ ጋር ከወንክ ግን ኢትዮጵያ የሰው ኃይል ችግር የለባትም። 1 ሚሊዮን ሰራዊት ዊዝን ዋን ዴይ ልታሰልፍ ትችላለች፣ ችግር የለበትም። ከትግራይ ዲፌንስ ፎርሳችን ከሰራዊታችን ቢያንስ በኢትዮጵያ መከላከያ ሰራዊት ዋጋው ኃይል 6% ነው። ሰራዊቴን መስዋዕቱን ምን አረኩት? ሴኩር አረኩለት። በቃ የሚሰዋብኝን ሰው ቀነስኩ ማለት ነው። which is a big deal for me። ሁለተኛ ውድመት ኪሳራ ነው። ከሻዕቢያ ጋር ከሆነ ባድር ግራውንድ ትግራይ ነው። ፕላስ ደግሞ የሚወድሙት ከሁለቱም በኩል የአየር ጥቃቶች ይኖራሉ፣ የመሬት ውጊያዎች ይኖራሉ። ሙሉ ለሙሉ ጦርነት ውስጥ ትግራይ ነው የሚሆነው። ኪሳራ ዋይዝ የሰው መስዋዕትነት ማለት የኢኮኖሚ በለው የሲቪሊያን መስዋዕትነት ከኢትዮጵያ ጋር ቢሆን ቢያንስ ምን ያደርጋል መሰለ? የጦር አውድማዎቹ ሰፊ ስለሚሆኑ በቡሬም በወልቃይትም በዛላምበሳም በጾረናም በምናምንም ስለሚሆን ኮላተራል ዳሜጅ ብቻ ነው የምጠብቀው። ኮላተራል ዳሜጅ ማለት ምንድነው? በከባድ ልመታ እችላለሁ። ይሄን ደግሞ ሴኩር ለማድረግ የሆኑ ነገሮች ማድረግ ይቻላል። ለምን ካልክ አብዛኛውን ፍሪ ስፔስ ከኢትዮጵያ በኩል ስላለ ማለት ነው። ህዝቤን ከጦር ቀጠና እንኳን ለማውጣት ፍሪ ስፔስ ያለኝ በኢትዮጵያ በኩል ነው። እኛ እኮ በጦርነት ወቅት እንኳን ከትግራይ አንድ ሰው ወደ ኤርትራ አልተሰደደም። ስደት ዋይዝ እንኳን ይመጣ ነው ወደ ኢትዮጵያ ነው። ሴኩር እናደርጋለን በዚህ በኩል ማለት ነው። ሁለተኛ ከኪሳራ አንፃር፣ ሶስተኛ አቅም ማለት ነው። አቅም ለምሳሌ የሴኩሪቲ ኢሹ አለብን ትግራይ። ያ የሴኩሪቲ ኢሹ የሚፈታው በነጮች ዋስትና ፒክ ታይማችን አለች። ያ እስኪሆን ድረስ ከፌደራል ኃይሉ ጋር የምንስማማው ትጥቃችን ለምሳሌ አንቲድሮን መታጠቅ አለብን፣ ያስታጥቀናል። ዊዝ ሜካናይዝድ ኃይል አሁን የለንም። ሜካናይዝድ ኃይል ሊያስታጥቀን ይችላል። ሴኩሪቲ ኢሹዎችንስ አድሬስ ያደርጋል ማለት ነው ፌደራል ኃይሉ። ሻዕቢያ ይሄን አያደርግም። ሻዕቢያ 2-3 ሞክረናል። ለምሳሌ በትጥቅ ትግል ወቅት እኛ ተዋግተን ያመጣናቸውን ከባድ መሳሪያዎች እንኳን የሚወስደው ሻዕቢያ ነው የነበረ፣ እንኳን ልታጠቃቸው ማለት ነው። ትልቁ እኮ ትግራይ በትጥቅ ትግል ወቅት ትልቁን ትልቅ ሜካናይዝ የታጠቀችው 604ኛ ኮርስ ሲደመሰስ ነው አይደል? ከዛ በፊት ግን በርካታ ሜካናይዝዶችን ሻዕቢያን ስናድናች ማለት ቀይ ኮከብ ዘመቻ እኛ እንዳዳርናቸው እኮ ራሳቸው ይመሰክራሉ። ግን እኛ ያገኘነው ነገር የለም። ያን ዩሲ ሴኩር እናደርጋለን። አትሊስት ከፌደራሉ ጋር በትረስት ጉዳይ ተስማምተን ስንጨርስ፣ ምክንያቱም ይሄ ጦርነት እንዳልኩ የአብይና የኢሳያስ ጉዳይ ብቻ አይደለም፣ የሱፐር ፓወሮች ውጊያ ነው የሚሆነው። ሱፐር ፓወሮቹ ከአብይ ጋር ከወገኑት ጋር ነው ምን ወገን ያለ ነው። አብይ ጋር የወገኑት ምዕራባውያን ደግሞ የኛ አደራዳሪዎችም ናቸው።
አውሮፓ ህብረት ዩኤኖች ምናምን ይሄ አሜሪካ ምናምን የምትለው ኢንክሉዲንግ የአፍሪካ ህብረት ይሄ ትንሹ ዝም ብሎ ማይረባው የሚባለው አፍሪካ ህብረት እንኳን ከአብይ ጋር ነው ያለው። ስለዚህ ከነዚህ ሁሉ ጋር እነዚህ ሁሉ ፊት ሴኩሪቲ ኢሹ አድሬስ እስኪደረግ ድረስ ሴኩሪቲ ጋራንቲ ያገኛለሁ ማለት ነው። ትጥቅ መታጠቅ አለብኝ፣ ሜካናይዝዶች መያዝ አለብኝ፣ አንታይ ነገሮችን መታጠቅ አለብኝ። ይሄ ተስማማለህ። ከኤርትራ ጋር ይሄ ልትስማማ አትችልም። ምክንያቱም አይተን ኦልሬዲ ፎርሸናል። በዛ አራተኛውና የመጨረሻው ደግሞ ቀጣይ በሐጊም ይባላል። ይሄን ማብራራት አልፈልግም። ለሁሉም ኢት ኢዝ አወር የትግራይ ቤዚክ እዚህ ጋር ነው ጨዋታው የሚመጣው። ትግራይ አሁን ኢን ዘ ሚድል ኦፍ ዘ ዋር ራስን ኪፕ የምታደርግባቸው ኢንቫይሮንመንቶችን አስቀመጥካቸው። ይህንን ጥያቄ አያናን ራሱ ጠይቀዋለሁ። በጣም ኤርሚ ይቅርታ አያና፣ ይሄ ጦርነት ላይ የትግራይ ኢንቮልቭመንት ከመጣ ከፌዴራል መንግስት ለትግራይ ፕሮሚሲንግ የሚገቡት ነገሮች ምንድን ናቸው ለአንተ? እንዴት አያና ቆይ ምን አገባ አንተ? ለምን ዝም ብላ አትቀመጥም? ስምን ጠርቻ ኤክስፔክቴሽናችሁ ራሱ ገርሞን ነው። ምን አገባ ዝም ብለህ ተቀመጥ። ደግሞ ልጠይቅ ይችላል ብዬ እኮ እጠይቅሃለሁ። ዛሬ ወደ ትግራይ ጥያቄ አያና ሰምተኛል። ጥያቄ ያንተ ሰብቻለሁ ማለት ነው። እኔ ግን በጣም ከሚገርመኝ ነገር አያና እናንተ እኛ አደርባተ ነው የምንላችሁ ማለት ነው። አደርባተ በጣም የተረጋጋችሁ ነው። ለጦርነት ምናምን እንደው አልቀመሳችሁም ጦርነት። የኛዎቹ ጉድ ስንት ጊዜ እንዳጸበል በየንትኑ ጦርነት ነው። ከዛ አሁን እንትን ትግራይ አደ እንትን ያደርገዋል፣ ሮማንታይዝድ ያደርገዋል ጦርነቱ። ነምበር 1 ከሻዕቢያ የ27 ዓመት የተቀመጥክበት ስልጣን ከሻዕቢያ ጋር ተሳስተሻል። ሳይሆን ሲኔሪዮ ለምን አያና አይመልስልኝም? ምንድን ነው የሚመልስልህ? አያና ለትግራይ ፍሬ አንቺ ሚውት ማድረግ አልችልም ለካ። እሺ ነው ፍቅር አይደለም ፍሬ፣ በጣም መሰረታዊ ያንተ ጥያቄ ገብቶኛል። ጨርስ አላስጨርስ አላችሁት። ምን ሆናችሁ ነው? አራቱን ፖይንቶች ያስቀመጠ አራተኛው ለቤት ልጆች ብቻ ነው። አራተኛው የትት ነው። ችግር የለውም። ኦኬ እሺ፣ ይመለስና እንጃ ይጨርሳ። ትግራይ አደ ይጨርስ፣ ከዛ አያና ይገባል። እዛ አይ ኖ ኃላፊነቱን አንድ ነጥብ አስቀምጬ ልጨርስ። ባይዞ ኒውትራሊቲ ኢዝ ኖት አን ኦፕሽን ፎር ትግራይ ነው። ያዘው ቆይ፣ አንተ ጋር መመለሱ አይቀርም። ሌላም ሰው ለአንተ ጥያቄ ስላለው ይሄ አጭር ስለሆነ በጣም ባጭሩ ልመልስ። መጀመሪያ ላይ ፍሬ ሮማንቲሳይዝ አደረገ የምትይው ነገር ሮማንቲሳይዝ እያደረገ አይደለም። መጀመሪያ እኮ ተናግሯል። ሰላም ነው የምፈልገው፣ ይሄ ነገር በስነ ስርዓት እንዲፈታ በሰላም እንዲፈታ ብሎ እኮ በደንብ ዋነኛ ትልቁን ፍላጎቱን አስቀመጠ እኮ። ኢንትረስቶቹን በሰላም ይምጡ የሚለውን አስቀምጧል። ግን ሲኔሪዮ ደግሞ አናላይዝ እያደረገ ነው። ሲኔሪዮ ማለት ወደፊት የምንሄድበት መንገድ ወደ እንደዚህ አይነት የሚወስደን ከሆነ ትክክለኛው ምርጫችን የቱ ነው? ለዛ ደግሞ መሰረት የሚሰራው ዛሬ ነው። ፕሪቶሪያ እንደተፈረመ እኮ ከቲፒኤልኤፍ ውስጥ የተወሰኑ ክፍሎች ሄደው አማራጫቸውን ሻዕቢያ አድርገው እኮ አሁን ያለንበት ውጥንቅጥ ውስጥ እያስገቡን ያሉት እነሱ እኮ ሌላ ሰብሰርቪያንስ ውስጥ ገብተው ነው። ስለዚህ እሱ ደግሞ እንደዛ ውስጥ መገባት የለበትም። አላያንስም ካለ አብረን የምንሰራም ከሆነ ከራሳችን ከሀገራዊ መዋቅር ኦልሬዲ በፕሪቶሪያ ዲል አቺቭ ያደረግናቸውን ነገሮች ማቴሪያላይዝ አድርገን እንዴት ወደፊት እንሄዳለን የሚል እንጂ ሮማንቲሳይዜሽን አይደለም። እንደዛ እንድታዩ ወልቃይት ያነሳው ነገር አንደኛ የፌደራል መንግስትን ምን እንትን ይላል የሚለው ያው እኔ ብናገረው ምንም ትርጉም የለውም ማንንም ስለማልወክል ማለት ነው። ግን በስፔኩሌሽን ደረጃ በሐሳብ ደረጃ ከተባለ አሁን ትግራይ አደ የሚያስቀምጥልህ ነገሮች እኮ ምንም ፕሮሚስም የማያስፈልጋቸው ባለህ ኦልሬዲ ባለው ፕሪቶሪያ በሚያጎናጽፍህ የዛ ሀገር አካል እንደመሆነ መከላከያውም ያንተ ፌደራል መንግስቱም ያንተ እንደመሆኑ ሼር ሆልደር እንደመሆነ ከዛ ውስጥ ቤኔፊት የምታደርጋቸው ቋሚ የሆኑ ነገሮች አሉ እንጂ ስፔሻል የሆነ ሌላ ሳይን የሚደረግልህ ሌላ የሚሰጥህ ነገር ያስፈልጋል የሚለው ራሱን የቻለ ነገር ነው። ከባውንደሪ ጋር በተያያዘ በተለይ ከኤርትራ ጋር ባውንደሪ ጋር በተያያዘ ትግራይና ኤርትራ መካከል ብዙ ነገሮች አሉ። እነሱን እንዴት ነው ወደፊት ሶልቭ የሚደረጉ የሚባል ከሆነ እሱን እንግዲህ ኢንትሪኬት ፖለቲካል ዳያሎግ ነው እዛው ውስጥ የሚደረግ የኤሊት ፖለቲክስ ነው የሚሆነው። ግን ሌላ የኔ ደግሞ ጥያቄ እያነሱ ነው። በጣም ይቅርታና የኔ ጥያቄ በምዕራብ ትግራይ እና በኤርትራ የተያዙ ኃይሎች ፖስት ዲስ ዋር ይመለሳሉ አይመለሱ የሚለው ነው ጥያቄ ቴብል ላይ ለሚመጣው። ይሄንን ኢምፕሊመንት የማይደረግ ከሆነ
ከአንተ ጋር ጦርነት አብሬ የምሳተፍበት ምንም ስፔስ ኢንተርናል የሆነውትን የባውንደሪ እኔ ግን በእውነት እኔ በጣም በጭንቅላት እበልጣችኋለሁ ማለት ባስተሳሰብ ኔቨር መሬት እዚህ ጋር መታችሁ አያና የሚጠየቅ አይደለም። አብይ አይጠይቅም። ትግራይ የበላይ ፓወር ነው የበላይ የፖለቲካ እጅ አፐር ሃንድ ከያዘች መሬት ይመለስላታል። አማራ ከበለጠ አማራ ይመስል አራት ነጥብ ናሁን እኮ ይገርምኝ እኮ ይገርምኝ ናሁን ወደ ፖስቱ አይደለም እንደወሰደው ግራ ገብቶኝ ትግራይ አደይ አንዴ ባድመ እኛ ፓወር ስለነበር ይዘነው ነበር። ባድመ ኤርትራ ስለሆነች ባድመ ኢትዮጵያ የሚባል ነገር የለም። ባድመ አቅም ያለው ይወስዳታል። 20 ዓመት ፓወር ነበረን ወሰድን። አሁን ፓወር ካለን እንወስዳለን። እጃቸው ላይ አይቀመጥም። ካላቸው ያስቀምጡታል። እንደዛ ነው የሚደረግ። እንደዛ ነው የሚያከራክር መሬት ካለ ጉልበት ያለው ሰው ነው የሚወስደው። ይሄንን ነው ማወቅ ያለባችሁ። ደቃ አይደል አዘርዛንዛት በወሬ መታችሁ ቲክቶክ ላይ መታችሁ የሚሰጣችሁ የለም የሚመልስላችሁ የለምና ጥያቄ ሌላ አይደል። እሱን አሁን አያናን ግራ አታጋቡትና ሌላ ወሬ እኔ ችግር የለውም። እኔ ጨርሻለሁ። ተናግሬያለሁ። ለትግራይ አደይ መሰለኝ